ሀውለት ይሄ ጤንነት ነው እብደት? እስኪ ንገሪኝ። ባለቤቴ ሽማግሌ ልኮ ሌላ ሴት ሊያገባ ሽርጉድ እያለ መሆኑን እያወቅኩኝ ኦንላይን ላይ ቁጭ ብዬ ለሰርጉ የሚሆን ጫማን አማረጥኩት። እንዲሁም ደግሞ የሰርጉ ቀን ደርሶ ለጫጉላ ሽርሽር ለወራት ከሀገር እንደሚወጣ እያወቅኩኝ ለስራ ሊሄድ ነው ልብሴን አዘጋጅልኝ ሲለኝ እሺ ብዬ ልብሱን አጥቤ ጫማውን ፈትጌ አጥቤ አስተካክዬ በአራስ ጉልበቴ እንዲሁም ደግሞ ናስኪ ቆሽሸህማ አትሄድ ብዬ ውሃ ሙቄ ጠረኔ ከጠረኑ እንዲለቅ ጀርባውን ሙልጭ አርጌ ገላውን ሙልጭ አርጌ አጥቤ ሰላም ግባ የኔ ውድ ብዬ ሸኘሁት። ሀውለት እሱ ለስራ መሄዴ ነው ይለኛል። እኔ ግን ሽማግሌ ልኮ ሌላ ሴት አግብቶ ለጫጉላ ሽርሽር እንደሚሄድ ጠንቅቄ ያውቃለሁ። እንዲሁም ለድጋሚ ላንተያይ ወይም ላንገናኝ ሙሉ ለሙሉ ጥሎ ሊሄድ ዝግጅት ላይ መሆኑንም አውቃለሁ። የ1 ወር ከ15 ቀን አራስ ነኝ። መልካም እድል በይኝ ሲለኝ መልካም እድል የኔ ባል ብዬ ሸኘሁት። ከወጣ በኋላ ደንዝዤ ፈዝዤ ልጄን እቅፌ ውስጥ ቁጭ አድርጌ ጡቴን አፏ ውስጥ አድርጌ አንዴም ወጥቼ ደጅ ላይ ብዬ መጮህ አማረኝ። ወጥቼ ደግሞ ኑ ተሰብሰቡ ብዬ የሀገሩን ሰው ጎረቤቱን ሰብስቤ ባሌ እንዲያረገኝ ነው፣ ባሌ እኮ ሊያገባ ሄደ፣ ባሌ እኮ ሊሞሸር ሄደ። እኔም ልብሱን አስተካክዬ ጫማውን ገዝቼ አገላውን አጥቤ ሚስቱ ጋር ሸኘሁት ብዬ ለአካባቢው ሰው ሁሉ መንገር አማረኝ። ወይ ደግሞ ወገቤን ስር አድርጌ ነጠላዬን አዘግዝቄ ማልቀስ አማረኝ። ልክ እንደለቀስተኛ ልክ መርዶ እንደተነገረው ሰው እርር ድብን ብዬ ማልቀስ አማረኝ። መልሶ ደግሞ ከትከት ብዬ መሳቅም አማረኝ። ምን ይሁንኩ እንደሆንኩ አላወቅኩም። እነዚህ ስሜቶች እየተፈራረቁብኝ በድን ሆኜ ለሰዓታት ቁጭ አልኩኝ። ብንንስል ልጄ እንባይን ወተቴንም እየተጋተች ነው። እያበትኩ ነው ወይስ ምን ይሁንኩ ነው? በዛ ስሜት ውስጥ ሆኜ ነው የደወልኩልሽ ትለናለች። ወዶችዬ እንዴት ናችሁ? ስለምትከታተሉኝ እጅግ በጣም አመሰግናለሁ። ፎሎ ግን ለምን አታረጉ? ፎሎ አድርጉ። እንዲሁም ቤተል ኤጄሞል 1ኛ ፎቅ ሀውለት ጋበሉና አሪፍ ነገሮችን ታገኛላችሁ። ቀጥታ ወደ ታሪኩ ይሄዳሉ። የደሃ የምስኪን የገበሬ ልጅ ነኝ። ነገር ግን ቤተሰቦቼ ጠንካራ ገበሬና ታማኝ ድሆች ናቸው። ለሰዎች ሟች፣ ለሰዎች ኗሪ፣ ቆፍጣኖች፣ ንጹሆች ደኩበት ሀገር የገጠር ከተማ በረሃ ላይ ነው። እዛ ስራ ለጉድ ነው። ብዙ ኮንትሮባንድ እቃዎች ይገባሉ፣ ሰልባጅ ልብሶችን ጨምሮ ብዙ ነገር። ከልጅነቴ ጀምሮ ሀገሬ ላይ ተፍ እያልኩኝ ፈጣን ሆኜ ጎበዝ ሆኜ ነው ያደግኩት። 10ዎቹ ቤት ላይ እያለሁኝ ይኸው የዛሬው ባሌ ያኔ እዛ እሱ ከሀገሩ እኛ ሀገር ለስራ መጥቶ ተዋወቀን፣ ተቀራረብን። ቀለል ያለ ደስ የሚል ግንኙነት ነበረን። እዛ በነበረበት ወቅት ላይ እሱ በእድሜ በጣም ይበልጠኛል፣ እኔ ደግሞ በወቅቱ በጣም ልጅ ነበርኩኝ። ቤተሰቦቼ እጅግ በጣም ይተማመኑብኛል። አንደኛ በአምላማዊ ጥንካሬ፣ ሁለተኛ በአስተሳሰቤ፣ ሶስተኛ ደግሞ በእነሱ አስተዳደግ። ብቸኛ ሴት ልጃቸው ነኝ፣ ለዛም ይኮሩብኛል። እንዲሁም ደግሞ የሚያየኝ ሰው የሚያቀኝ ሰው ሁሉ ቤተሰቦቼን ያላወቀ የአረብ ድቅል ነሽ እንዲሉኛል። ከቀለሜ መቅላት፣ ከአይኖቼ ማማር፣ ከከንፈሬ፣ ከአቋሜ፣ ከሁሉ ነገር ቤተሰቦቼም ወይ ሰርታ ወይ ተምራ በእውቀቷ አሊያም ደግሞ እንደዚህ ሰውን በሚያነሁልል እንዲህ በሚያምር መልኳ አንዱን መልካም አንዱን ሸጋ የራሷ አድርጋ ንግስት ሆና እኛንም ንጉስ አርጋ ታኖረናለች የሚል ትልቅ ህልም ነበራቸው። ከባህሪ ማማር፣ ከመልኬ መዋብ እንዲሁም ደግሞ ከዓላማዬና ከተስፋዬ ጥንካሬ የተነሳ ከሩቅ ሐሳቢነቴ የተነሳ እናቴም አባቴም ከወንድ ልጆቻቸው በላይ እጅግ በጣም ይተማመኑብኛል። አንድ ቀን የምታወጣልን ተስፋችን እሷ ናት ብለው ምን አድርገው ውድድ አድርገው ያሳደጉኝ ቆንጅዬ ሴት ልጇቸው ነበርኩኝ። እዛ ከተማ ላይ የተወሰነ ጊዜ ከኖርኩኝ በኋላ ወደ አዲስ አበባ መጥቼ ስራ መጀመር አለብኝ፣ ህይወቴን መቀየር አለብኝ ብዬ ወላጆቼን ሳማክር ማንም የተቃወመኝ አልነበረም። ወደ ከተማ በመመጣ ሰዓት ብቻዬን ልከራይ፣ ብቻዬን ልኖር፣ ማንም ዘመድ አዝማድ የሌለበት ብቸኛ ሰፊ ባህር የሆነ አዲስ አበባ እንኳን ሲልኩኝ እንተማመንብሻለን፣ ትልቅ ቦታ ደርሰሽ ትልቅ ታረጊናለሽ ብለው ሸልመው መርቀው ነበር የሸኙኝ። ይህ ያልኩሽ የዛሬው ባሌ በወቅቱ እሱም
ለስራ ነበርና እኛ ሀገር ላይ የመጣው ለአንድና ለሁለት ዓመት የሚያህል እዛ ካሳለፍን በኋላ ወደ ሀገሩ ተመልሶ ነበር። እኔ ወደ ከተማ ስመጣ ኢትዮጵያ ላይ በነበረው ግጭት የነሱ ሀገር ላይ ከባድ ጦርነት ውስጥ ተው ነበር። በዛም ተቆራርጠን ቀረን። እኔም ነገር ያላልኩትም አዲስ አበባ መጣሁ። መስራት ጀመርኩኝ፣ መልፋት ጀመርኩኝ። እንደነገርኩሽ ያደኩት በረሃ ላይ ነው። የስራ ሀገር ላይ ፈጣን ነኝ። ኮንትሮባንድ ከዛ ወደዚህ ያመጣሁኝ ለሰልባጆችን ለሱቆች ማከፋፈል ጀመርኩኝ። ስራው ጥሩ ሆነልኝ። ኮንትሮባንድ ግን ብልግናው አንድ ቀን ሙሉ ለሙሉ አውርዶ ይፈጠፍጥሻል። እኔም ያድል ደረሰኝና አውርዶ ፈጠፈጠኝ። ከሰርኩኝ። ይዤ የምመጣው ዕቃ ጠቅላላ ተወረሰብኝ። ያኔም ተስፋ አልቆረጥኩም። ሰው ቤት ተቀጥሬ መስራት ጀመርኩኝ። በወቅቱ ሀውለት የማልክድሽ ነገር ምራቁን የማይውጥልኝ አንገቱን የማያዞርልኝ ትልቅ እስከ ትንሽ ከባለ ሀብት እስከ ተራው የኔ ቢጤ የሚወደኝ የሚማልልብኝ ጣት ሴት ነበርኩኝ። እኔ ግን ለማንም እጄን አልሰጠውም፣ ለማንም ፊቴን አልሰጠውም። የምደርስበትን ዓላማ የማስብ ሴት ነበርኩኝና እኔም እዚህ ተቀጥሬ እየሰራሁኝ ከዚህ በፊት የማቀው የዛሬው ባለቤቴ ደወለልኝ። እንዴት ነሽ አለኝ። በጣም ደህና ነኝ። የት ነሽ? አዲስ አበባ ነኝ፣ ብቻዬን እየኖርኩ ነው፣ ስራ እየሰራሁ ነው አልኩት። እኔ ሀገሬ ላይ ከነበረው ረብሻ ከስር ያለው ወደ አዲስ አበባ መምጣት አልቻልኩም ነበር። አሁን ግን መንገዱ ከተከፈተ እዛ መጥቼ ስራ መፈላለግ እፈልጋለሁ አለኝ። በጣም ደስ ይለኛል። ናና ፈላልግ ይሻልሃል፣ አይዞህ አልኩት። ብመጣ ትቀበይኛለሽ? ዘመድ የለኝ ምን የለኝ፣ እጄ ላይ ምንም አይነት ሳንቲም የለም፣ ትቀበይኛለሽ ብመጣ አለኝ። እየፈተነኝ ነው ወይስ እየቀለደብኝ ነው ብዬ አረ ምን ችግር አለው አንተና እንጂ እስክታገግም እኔ ጋር ትሆናለህ ብዬ እንደ ቀልድም እንደምርም አውርተን ያ ስልክ ይዘጋል። በሚገርምሽ ሁኔታ አውለት እየቀለደብኝ ወይ ደግሞ እየፈተነኝ ነው እንጂ የምር እንደዚህ አይነት ውሳኔ ይወስናል ብዬ አላሰብኩም ነበር። ይሄን ወሬ ባወራን በአንድ ወር በኋላ ደወለልኝና እየመጣሁ ነው አለኝ። በጣም ደነገጥኩኝ። ስለው እየመጣሁ ነው ና እሺ ያልኩት። ከዛም ግራ ገባኝ። አጋጣሚ የረፍት ቀኔ ነበርና ቤት ውስጥ ቁጭ ብዬ ነበር። ምግብ መስራት አማረኝ፣ ቤቱንም ማጽዳት አማረኝ። የሚይዘው የምጨብጠው ጠፋብኝ። አንድ ክፍል ጠባብ ቤት ፍራሽ አንጥፌ የምኖርባት ትንሽዬ ቤት ናት። እዚህ ውስጥ እንዴት ነው የሚሆነው? እንደዛው እየተወዛገብኩኝ በራይድ አድራሻዬን ተከትሎ መጥቶ ደወለልኝ። ወጥቼ ተቀበልኩት። አንድ ፍራሽ ገዛን። አንድ ጎን እሱ አነጠፈ፣ አንድ ጎን እኔ እንደተነጠፈ ነው። ልከለክለው አልቻልኩም። አብረን መኖር ጀመርን። እኔና እሱ አብረን ስንኖር 2 ሲኒ፣ 2 ፍራሽ፣ 2 አንሶላ፣ 2 ብርድ ልብስ። መቼስ ይገባችኋል ምን አይነት ህይወት እንደነበረ። ሳየው በጣም አሳዘነኝ። ያ የማቀው ግርማ ሞገሳም ኩሩ የሥራ ሰው ያ ወጣት አልነበረም። በጣም ተጎሳቁሏል፣ ከስቷል፣ ጠቁሯል፣ ሌላ ሰው መስሏል። እጅግ በጣም አዘንኩኝ። እኔ በ10ዎቹ ዓመት ውስጥ ሆኜ የ30 ምናምን ዓመቱን ወጣት መንከባከብ ጀመርኩኝ። ሴትና ወንድም አይደለን፣ መጀመሪያም የተጀመረ ጅምር ነበርና አብረን አንድ ቤት ውስጥ ከ15 ቀን በላይ መኖር አልቻልንም። ታምኚኛለሽ? ባለቤቴ ሲመጣ ቅያሪ ልብስ እንኳን አልነበረውም። የለበሰውን ይዞ በጣም በሚያሳዝን ሁኔታ ነበር የተቀላቀልን። 1-2 ሳምንት ከተማውን ከጎበኘ ካየ በኋላ የድሮ ጓደኞቹ ጋር ተደዋውሎ ተገናኝቶ ስራ ለመፈለግ ወደዚህ ወደዛ ለማለት ሲወጣ በዛ ሁኔታ ከማንም ጋር እንዲገናኝ አልፈለኩም ነበር። ልክ የልጅን ያህል ተንከባክቤ ልብሶችን ገዝቼ ትንሽ ወደ ራሱ ወደ መልኩ ወደ ማንነቱ ከተመለሰ በኋላ ወጣ ብሎ ስራዎችን እንዲፈላልግ ነገርኩትኝ። ምክንያቱም ዘንድሮ በእውቀትሽ በችሎታሽ በድሮ ማንነትሽ ሳይሆን ማንም ሰው የሚገምትሽና የሚያይሽ በላይ ባለው ባለባበስሽ ነው። እግዚአብሔር ይመስገን ሁሉ ነገር ተስተካከለና እሱም ወደዚህ ወደዛ እያለ የሹፍርና ስራ ጀመረ። እሱም እየሰራ እኔም እየሰራው ትንሽ ህይወታችን ፈቅ እያለች ደህና እየሆንን መጣን። አብረን መኖር ጀመርን። የማጠቃለልን ያህል ተጠቃለልን። ከ2 ዓመት በኋላ ግን ጸነስኩኝ። ባላሰብኩት መንገድ ነበረ። በጣም ተደናገጥኩኝ። ለቤተሰቦች እንዴት ነው ይሄንን ማሳወቀው? ሳላገባ ለስንት ነገር ሲጠብቁኝ፣ ለስንት ወግ ማድረግ ሲያስቡኝ እያልኩኝ እጅግ በጣም መጨናነቅ ጀመርኩኝ። እሱ ግን ያጽናናኝ ጀመረ። እያለ ሆዴ እየገፋ ሲመጣ ግን ግዴታ ለቤተሰቦችሽ መናገር አለብን። 2 ነፍስ ነሽ፣ ምን እንደሚፈጠር አይታወቅም። እርግዝና ማለት ከባድ ነገር ነው። ቤተሰቦች ይሄን ማወቅ አለባቸው አለኝ። እኔ ግን በፍጹም አልኩኝ። ቤተሰቦች ይሄን ከሚያውቁ ይሄን ከሚሰሙ እንደዚህ አይነት ውርደትን ከሚሸከሙ ሞቼ በቀር ይሻላል አልኩት። ቢለምነኝ ምን ቢለኝ በፍጹም አልኩት። ድሮ የነበረበት
የሀገሬን ሰዎችም ሆነ ሀገሬን ያቅ ስለነበረ አፈላልጎ በራሱ መንገድ ስልካቸውን አግኝቶ 7 ወራት ሲሞላኝ ሆዴ እየገፋ ሲመጣ ስራ ማቁሜ እቤት በነበርኩበት ሰዓት ለወላጆቼ ነገራቸው። ለቤተሰቦቼ እኔ ግግም ብዬ ሳስቸግረው በራሱ መንገድ አፈላልጎ ስልካቸውን አግኝቶ አባቴን አዋራው። አባቴና እናቴም ተመካክረው በሚስጥር እኔ ሳላቅ እናቴ እንድትመጣ ተደረገ። አንድ ቀን እንግዳ ይዤ ልመጣ ነው፣ ቤቱን ፋርገሽ ጠብቂኝ አለኝ። እሺ ያልኩት ቡና አፍልቼ ወጥ ሰርቼ መጠበቅ ጀመርኩ። ልቤ ግን በጣም ፈርቶ ነበር። የሆነ ጭንቀት የሆነ አይነት ስሜት እየተሰማኝ ነበር። ከሰዓታት በኋላ በሩ ተንኳኳ። እሱ መስሎኝ በሩን ክፍት አድርጌ ስገባ እናቴ ነበረች። በመሃል ሳልነግርሽ ሀውለት ልክ ሆዴ እየገፋ ሲመጣ ያጠረቃቀምኳት ትንሽ ገንዘብ ነበረችኝ። በቃ እዚህ ቤት ውስጥ መውለድ የለብኝም፣ ቤት እንከራይ፣ እኔ እዚህ ያህል ገንዘብ አለ፣ በዛ ገንዘብ የቤት እቃዎችን እናሟላለን፣ አንተ ደግሞ እንደምንም እያደረግ የቤት ኪራይና ቀለባችንን ትችላለህ አልኩት። አይ አንቺ ጋር ያለው ብር ይቀመጥ፣ እሱን አትንኪው፣ እኔ ባለኝ ነገር ከስር እቃዎችን እናሟላለን። ከከተማ ወጣ ብለን ጽድት ያለች 2 ክፍል ቤት ተከራይተን በሱ ገንዘብ ከስር እቃችንን እያሟላን መኖር ጀምረናል። ዞር ስል እሷ ናት። እጅግ በጣም ደነገጥኩኝ። ራሴን ስቼ የምወድቅ መሰላት። ልጄ እባክሽ ተረጋጊ፣ እኔ ደስ ብሎኛል፣ እባክሽን እያለች መንበርከክ ጀመረች። እኔ ግን ፊቷን ማየት አልቻልኩም። ወደ መኝታ ቤት ሩጬ ገባሁኝ። ግራ ገባኝ፣ ዞረብኝ፣ አይኗን ማየት አቃተኝ። እንደምንም ማረጋግታ አስወጣችኝ። ወጥቼ እግሯ ላይ ወደኩኝ። እናቴ ቅርበኝ፣ ይህን አስቤው አልነበረም፣ አሳፈርኳችሁ፣ አሳዘንኳችሁ፣ ይቅርታ እያልኩኝ እግሯ ላይ ወድቄ ተንሰቀሰቅኩኝ። እርጉዝ እግር ላይ አይወድቅም፣ እባክሽ ተነሺ፣ አንድ ልጄ ነሽ፣ እንኳንም በዛሽልኝ፣ እንኳንም ለዚህ ያበቃሽ፣ ደስ ብሎናል፣ ማናችንም ቅር አላለንም ብላ አጽናናችኝ። 15 ቀኖችን ከኔ ጋር አሳልፋ ልትሄድ ሆነ። ሀውለት ታምኘኛለሽ? 15 ቀን ሙሉ አይኔን ሞልቼ ማየት እጅግ በጣም አፈርኳት። አንገቴን አቀርቅሬ በአይኔ ሙሉ ሳላያት ተነስታ ሄደች። ከሄደች በኋላ ከወለድሽ በኋላ መጥቻ ይሻለሁ ብላኝ ነበርና አይሆን የለ ቀኑ ደርሶ ወለድኩኝ። ስወልድ መጣች። እንደተለመደው ልብስ ተሸክማ ምን በላው ምግብ ሳይቀራት ያን ሁሉ ሸክፋ መጣች። 3 ሳምንትን ከኔ ጋር አሳልፋ አርሳኝ እንግዲህ አይዞሽ ጠንከር በይ፣ አባትሽ ለወንድሞችሽ መሄድ አለብኝ፣ ራስሽን ጠብቂ፣ ራስሽን ተንከባከቢ ብላ መክራኝ ተነስታ ሄደች። ይህን ስልሽ ሀውለትዬ ባለቤቴ በፍጹም ስልኩን አያስነካኝም። ሲጀመር እኔ ስልክ መንካትን የምወድሰው አይደለሁም። እንኳን የሱን ይቀርና በቤተሰቤም የእናቴን ስልክ እንኳን አልነካም። የሱ መጠንቀቅ፣ እቤት ሲገባ ስልኩን ሳይለንት አድርጎ መግባት፣ ቻርጀር ሲያደርግ ስልኩን አፉን ደፍቶ በጥንቃቄ ቻርጀር ማድረግ፣ እኔ ስልኩ ጋር እንዳልደርስ የሚያደርገው ፍርሃትና ጥንቃቄ ግን እጅግ በጣም ውስጤን ይከነክነኝ ነበረ። ለምንድን ነው እንደዛ የሚያደርገው? እኔ አልነካ፣ ሲጀመር እሱም የኔን ስልክ አይነካ፣ ለምን ይጠነቀቀኛል እያልኩኝ የሱ ጥንቃቄ ስልኩን እንዳይ ከፍተኛ ግፊት ይጭርብኝ ጀመር። ስልክ ቆንጆ ነው ፎቶ ልነሳ እንኳን ስለው በፍጹም አይፈቅድልኝም። እናቴ ከሄደች በኋላ ግን ልጄ ሌሊት ስለማታስተኛኝ እሱ ቀን ስራ ስለሆነ ይተኛል። ፓተርኑንም አላውቀውም። የሆነ ቀን ግን ዝም ብዬ ስልኩ ቻርጀር በተደረገበት አንስቼ ሳየው የእጁን አሻራ አገኘሁኝ። የእጁን አሻራ ተከትዬ ፓተርኑን ስነካ ተከፈተልኝ። ማመን አልቻልኩም። ተሳስቼ ነው ወይስ የምር ተከፍቷል አልኩኝ። ደገምኩት። ፓተርኑን እራሱ ነው። በጣም ደስ አለኝ። ቀጥታ ወደ ሶሻል ሚዲያው ነው የገባሁት፣ ወደ ፌስቡኩ፣ ወደ ቴሌግራሙ። ስገባ ግን ማመን አልቻልኩም። የጠረጠርኩት ነበር። ከአንዲት ሴት ጋር ያወራል፣ ይጻጻፋል። ውጭ የምትኖር ሴት ናት። ሁሉንም የተጻጻፉትን ሁሉንም ያወሩትን አየሁኝ። እኔና ባሌ በነገራችን ላይ በጣም እንከባበራለን። ድንበር ያለፈ ንግግር፣ ቀልዳችንም ቁም ነገራችንም በጣም ስርዓቱን የጠበቀ ነው። ልትነግረኝ የምፈልገው ነገር አለ፣ እኔ ሳልደርስበት ንገረኝ አልኩት። አዎ እኔም ልነግርሽ እያሰብኩኝ ነበር አለኝ። ምንድነው አልኩት። በፌስቡክ የተዋወቅኳት አንዲት ሴት አለች፣ አሜሪካ ነው የምትኖረው። የረጅም ጊዜ ተዋወቃለን። አሁን ግን አግብታ ይዛ ልትሄድ ወስናለች። ይህን ከወሰነች በኋላ ልነግርሽ ፈልጌ ነበረ፣ ፈርቼሽ ነው አለኝ። ሀውለት ሰማይ ምድሩ ተገለባበጠብኝ። እና ጥለህ ልትሄድ ነው አልኩት። ታዲያ እንደዚህ እያከክን እንኑር? እኔ ወድሻለሁ፣ እኔ ፈልግሻለሁ። ህይወቱ ግን አስጠልቶኛል። እንደዚህ ሆነን መቼም አያልፍልንም፣ መሄድ አለብኝ አለኝ። ተዋትሂድ፣ እዚሁ እንደሚሆን እንሆናለን። ልጃችንን ለእናታችን እንሰጣታለን፣ እሷ ታሳድግልናለች። እኔ እናንተ ግን አብረን ሰርተን መለወጥ እንችላለን አልኩት። በፍጹም አይሆንም፣ ይህን እድል ድጋሚ ማገኘው እድል አይደለም፣ መሄድ አለብኝ። ከእሷ ጋር ጨርሻለሁ፣ አትከልኪኝ። ሄጄ ነገሮችን አስተካክዬ አንቺንም ልጄንም እወስዳለሁ፣ ህይወታችሁን አስተካክልላችኋለሁ።
መታ ለአንዴና ለመጨረሻ ጊዜ ፕሮሰሴን ልጨርስልኝ ነው አለኝ። አራስ ነኝ አስቢው። ሰማይ ምድሩ ተደፋብኝ። እሱ ስልኩን መክፈት መቻሌን፣ ስልኩ ላይ እያንዳንዱን ነገር እንደምከታተል፣ እያንዳንዱን ነገር እንደማቅ በፍጹም አያውቅም። ብዙ ነገሮችን አለባብሶ ነው የነገረኝ። እኔ ግን እያንዳንዱን ሂደቱን አውቃለሁ። ማታ ማታ ስራዬ የእሱን ስልክ ቼክ ማድረግ፣ ዛሬ ምን ተጻጻፉ፣ ዛሬ ምን ተላላኩ ማለት ሆነ። እሷን ማየት ጓጓሁኝ። ምን አይነት ሴት ናት? ምን አይነት ናት? መቼ ጀምሮ ነው ግንኙነታችሁ? ከምንም በላይ አሁን ሊሄድ ከመዘጋጀቱ በላይ ከመቼ ጀምሮ ነው ያሸኝ? ከመቼ ጀምሮ ነው ያገኛት? ከመቼ ጀምሮ ነው እኔ ለቺት ማድረግ የጀመረው ብዬ እሱን ማሰብ ብቻ አንገበገበኝ። እስኪ ቀኑን ንገረኝ፣ ከመቼ ጀምሮ ነው ይሄን ነገር የጀመራችሁት አልኩት። ይሄ ምንም አይጠቅምሽም፣ ምንም አይረግልሽም። ዋናው ነገር አሁን የደረስንበት ነው። አሁን ይዛይ ልትሄድ ነው። ዋናው ነገር እሱ ነው። እኔ ደግሞ እዚህ ሀገር ላይ ሰው እንደማልሆን ታውቂያለሽ፣ እንደማያልፍልኝ ታውቂያለሽ። በፍጹም መቀመጥ አልፈልግም። እኔ አንቺን በማንም አልተካሽም፣ በማንም አልለውጥሽም። የክፉ ቀኔ ነሽ፣ የመጥፎ ቀኔ ነሽ። ማንም በማያስጠጋኝ ቀን ያስጠጋሽኝ፣ ማንም ሊያይኝ ባልቻለ ቀን ያየሽኝ፣ ልቤ ላይ ነው ያለሽው። ያንቺ ፍቅር፣ ያንቺ ውለታ በምንም ሊፋቅ የሚችል አይደለም፣ እንኳን በሴት አለኝ። ነገ እኮ ታገባታለህ፣ ትወልዳላችሁ። ያኔ እኮ ትረሳኛለህ፣ ትርቃለህ። ልብ ሲርቅ እኮ አንተም ከኔ ትርቃለህ አልኩት። የኔ ልብ ካንቺ መቼም ሊርቅ አይችልም ይለኛል። አላምንህም እለዋለሁ፣ እረግመዋለሁ። ሙተ ላልቅስልህ እለዋለሁ። መልሼ ለልጄ ኑርላት፣ ለእኔ ምንም አትረባኝም፣ እኔ የራሴን ህይወት ጀምራለሁ፣ ግን ለልጄ ኑርላት እለዋለሁ። እሚይዘው የምጨብጠው ሁሉ ግራ ገብቶኝ መርበትበት ጀመርኩኝ። ተረጋግቼ ልክ አጠገቡ ስደርስ ደግሞ የሆነ ኃይል ይመጣና እነቂው፣ ንከሹ፣ ቦጭቂው ይለኛል። መልሼ ግፍትር አድርጌው ወደ ኋላ ሄዳለሁ። ሀውለት በዚህ ስሜት ውስጥ እነዛን ቀናቶች አሳለፍን። ከዛ በኋላ እኔ ሽማግሌ መላኩን አውቄያለሁ፣ ለሰርጋቸው ፕሮሰስ እንደጀመሩ አውቄያለሁ፣ ለጫጉላ ሽርሽር ሊሄዱ መሆኑን እያንዳንዱን ነገር አውቄያለሁ። ምን አለኝ? ለስራ ክፍለ ሀገር ስራ ስላገኘው ለወር ለ2 ወር ሊሄድ ነው። የሚሄድበት ቦታ ኔትወርክ ላይኖር ይችላል። ኔትወርክ ሳገኝ እኔ ራሴ ደውልልሻለሁ አለኝ። እሺ አልኩት። በአራስ ጉልበቴ ተነስቼ ልብሱን አጥቤ ዝናብ ነበርና አድርቄ ማታ ቁጭ ብዬ ጠበቅኩት። መጣ። የት ነው የምትሄደው አልኩት። እንዴ ለስራ ነው አልኩሽ አይደል እንዴ አለኝ። ፈገግ አልኩና ልታገባ ነው አይደል አልኩት። ደነገጠ። አትደንግጥ፣ ልታገባ ነው አይደል አልኩት። እንደዚህ አይነት ወሬ ለምን ታወሪያለሽ? መጣና እግሬ ላይ ድፍት አለ። እባክሽ እኔ እኮ አንቺን ነው የምወደው፣ እኔ እኮ አንቺን ነው የምፈልገው፣ ተረጂኝ፣ ለምን አትረጂኝም አለኝ። ብትወደኝ ኖሮ እንደዚህ እኮ አታረግም ነበር። በቃ ድህነትን ቢሆን አብረን እናሸንፈዋለን። አትሂድ፣ አብረን እንሁን። እኔ ስለሌለኝ ነው? እኔ ደሃ ስለሆንኩኝ ነው? እኔ ምስኪን ስለሆንኩኝ ነው አልኩት። አይደለም፣ ዜሮ ተነስተን እንዴት ነው ተስፋ ማደርገው? ይሄን እድል አታስመልጭኝ እባክሽን፣ እሺ በይኝ አለኝ። በቃ እንደዛ ከሆነ እኔም አግብቶ ሊወስደኝ የሚፈልግ ሰው አለ። ስለዚህ አንተ ልጃችንን ጠብቅ፣ እዚሁን እኔ አግብቼ ሄጄ እኔ ልውሰዳችሁ አልኩት። አበደ፣ ጮኸ። አንቺ እኔ ብቻ ነሽ፣ አንቺን ማንም ሊነካ፣ አንቺን ማንም ሊያይሽ አይችልም። እንደዚህ አይነት ወሬ እንዳታወሪብኝ፣ አንቺ እኔ ብቻ ነሽ እያለ የሄድኩኝ እኔ ያህል ተሰማው። ብድግ ብሎ ቤቱን ማተረማመስ ጀመረ፣ መጮህ ጀመረ፣ ማበድ ጀመረ። ይኸውልህ አንተ ለዚህ ሰከንድ የተሰማ ስሜት እኔ ወሩ ሙሉ ስሰቃይበት ነበር። እኔ እንደዛ ነው እየተሰማኝ ያለው። እኔ እንዲህ ነው እየተሰቃየው ያለሁት። ለምን እንደዚህ ታደርገኛለህ? ምን እያልከኝ ነው አልኩት። እግሬ ላይ ተደፋ። ዞር በላት ትንካኝ አልኩት። አይደለም እንደሱ አትበይ። አሁን እኔ ለስራ ነው የሚሄደው፣ እመኝኝ። እሷ ገና መች እንደምትመጣም አይታወቅም። ስትመጣ የሚሆነው ይሆናል። አሁን ግን ገና አዛናት አለኝ። እየዋሻኝ ነበረ። እኔ ሁሉን ነገር አውቄያለሁ። ነጋ። ቁጭ ብዬ እየተተረማመስኩ እየለፈለፍኩ ያቺ የፈራዋት ሰከንድ፣ ያቺ የፈራዋት ደቂቃ ደረሰች። ነጋ ሀውለት። በቃ ምን አለ ደቂቃው አመት በሆነልኝ፣ ምን አለ ሰከንዱ ወራትን በሆነልኝ እያልኩኝ ሊሄድ ተነሳ። ልብሱን አስተካከለ። ሊያቅፈኝ መጣ። እንዳትጠጋኝ አልኩት። ብናትሽ በሰላም ግባ፣ ይቅናህ በይኝ አለኝ። ይቅና። በቃ ህይወታችን ይሄ ነው ሀውለት። ያቺ ሰዓት ደረሰች፣ ያቺ ደቂቃ ደረሰች። በእብደትና በጤንነት መሀል ሆኜ ሸኘሁት። እኔና እሱ 80ም 40ም 60ም የለንም። ያገናኘን ፍቅር ነው፣ ያዋሃደን ልጅ ነው። እሷን ሳያት ስስት እያልኩኝ እሱ ይሄድ ግድ የለም፣ ለእሷ ልኑርላት፣ ለእሷ ልጠንክር፣ እሱ ደስ ይበለው፣ እሱ ይቅናው እያልኩኝ እዚህ ውስጥ ነኝ።
ግራ ገብቶኛል ሀውለት ብላናለች። አሁን እዚህ ስሜት ውስጥ ነው ያለችው። ስለዚህ ጥሩ የሆነ ሊረዷት፣ ሊያክሟት፣ ሊያጽናኗት የሚችሉ መልካም ኮመንቶችን ከእናንተ ጠብቃለሁ። ስለተከታተላችሁኝ አመሰግናለሁ። ቻው